ታልኩ ብዙ ነው በእኔ ስም የሚነገደው። አይደለም ልጅቷ ብር ተበልታለች። ቀላል ብር አልም የተበላችሁ እና ሪሲት ምናምን ሁሉ ደረሰኝ አለ። በአንቺ ፕሮፋይል ቴሌግራም እየተጠቀሙ በጣም ብዙ ሰዎች ናቸው ልጆችን እየበላቸው። ገና የሚሰማሽ ሀቢባ አመት ሆነው እኮ። ኧረ አይደለም አሁን እንጂ ልጅቷ አሁን ዋትሳፕ ልክ አመት ሆነው በእኔ ስም ቴሌግራም ላይ መነገድ ከጀመረ አመት ሆነው። ቪዲዮም ሰርቻለሁ። አመት ሙሉ ለፍልፍ ያለው ይበላት። እሳይ እንኳን ተበላች። ማን ሂጂ ቴሌግራም ላይ አላት። አመት ሙሉ ላይቭ ላይ ቀን ሙሉ እየተናገርኩ ነው። ቪዲዮም ሰርቻለሁ። እንኳን እሳይ ተበላች። ደግ አድርጓት። ምክንያቱም እኔ ደጋግሜ ተናግሬያለሁ። ቴሌግራም ከቻናል ውጭ ቴሌግራም ፐርሰናሊ ማንንም አላወራም። ድምፄን እየቀዱ ሀቢባነኝ እያሉ እየሄዱ አትመኗቸው። ለምን ጉዳይ ለሰክሰስ ጣል ቁራት ብላን የተበላችሁ አላቅም። ልኬልሽ አልወረድ ቸክ አድርጌው ሀቡ ማለት እኔ እስከ መረጃ ነው አላጣው። ትሄድና ፖሊስ ጣቢያ ተክሰስ። እንኳን እሳ ይበሏት ይበሏት። አይ ገብቶኛል እኮ ኖ እኔን እንደ ጥፋተኛ ትይ ተብዬ አንቺን እንደ ጥፋተኛ አየሽ የለም። ዝም ብለሽ የማይረባ ነገር ይዘሽብኝ እዚህ አትምጪ። እኔ ቢዚ ነኝ። አንደኛ አመት ሙሉ ስናገር ነበር። ካልሰሙ ይበላቸው፣ በደንብ ይብሏቸው። አሁንም የማይሰሙ ከሆነ ብራቸው ከበዛባቸው፣ ብራቸው የሚጥሉበት ካጡ፣ ብራቸው የሚጥሉበት አጣው እኮ ነው። ብር በጣም በዝቶባቸው እኮ ነው እየሄዱ ለሌባ ብራቸው የሚሰጡት። ስንት የተናገርኩ አመት ሙሉ ተናገርኩ። ስንት የተበሉ ሰዎችን እያመጣው ደረሰኛቸውን አሳየው። እዩ ማን በማችሉ ከሆነ አጠገባችሁ ባለ ሰው በሚችል ሰው አስነብቡ። እንዴ እናንተ ብራችሁ ላባችሁ አያማችሁም እንዴ? ሰርታችሁ እንዴ የምታመጡት ገንዘቡን? ማንበብ ካልቻላችሁ አጠገባችሁ ባለ ሰው በሚያነብ ሰው ማስነበብ። ምን ጉድ ናችሁ? የራሳችሁ ጉዳይ። ብራችሁ በጣም ከበዛባችሁ ይብሉ፣ እሰይ ይብሏችሁ። እኔ ከአመት በላይ እዚህ ቲክቶክ ላይ ቀኑ ሙሉ ስለፈልፉ ላለው እናገራለሁ። የማትሰሙ ከሆነ በደንብ አድርገው ይብሏችሁ። አለቀ። ቪዲዮም ሰራሽ አቡ። ለማንኛውም በጣም ይቅርታሽ፣ ያው እንዳይደብርሽ ሌላ ነገር አስቤ አይደለም። ልጅቷ ስላለቀሰችብኝ ለዛ ነው ያመጣው። ገና ታለቅሳለች፣ ገና ታልቅስ። እንኳን እሳይ ብላሻለች ሀቢባ። አትሰሙም፣ አንብቡ። አንደኛ። ሁለተኛ ነገር ምን ልትሆኑ ቴሌግራም ላይ ትሄዳላችሁ? ስንቴ ቪዲዮ ሰራው በስሜ ቆይ ሰክሰስ ደግሞ ለሰው አስነብባችሁ ሰክሰስ ካላለ አካውንቱ እንዳታስገቡ። እናንተ ማንበብ ባትችሉ ለሰው አስነብቡ ብዬ ስንት ተናግሬያለሁ። ስንት ቪዲዮ ሰርቻለሁ። እስኪ ቤቴን ገብታችሁ ፈትሹ። በምን ቋንቋ ቢነገራችሁ ነው የሚገባችሁ? ብራችሁ ተነሻ ያሳዝናችሁ። ሰርታችሁ የምታመጡት ከመሬት ነው እንደ የምታነሱት? ዝም ብላችሁ እየወሰዳችሁ ለሌባ ብራችሁ የምትሰጡት ምን ጉድ ነው? ኧረ ያንቺስ ይለያል። እናቴ ትሙት። ሰው ቀን በቀን እየተነገረው አይሰማም። ቀን በቀን እስቲ ምን በሚል ነው ደግሞ ያስገባሽው? ቆይ እየተሽከረከረ ነው። ናሁሺ አሰፋ ማሞ። ማን ነው ደግሞ ናሁሺ አሰፋ ማሞ? ሳክሰስ ቆርጣለሁ ትኬት ብላ ነው 7,000 ብር። በ7,000 ብር አላውቅም። ልጅቷ አለች ከታች ካስገባሻት ታወራሻለች። ስራም አላጣው። እንደዚህ አይነት መሀይም ወስዳ እንኳን ማታስነብብ ዝም ብላ ብሯን በየሄደችበት የምትጥል ስራም አላጣው። ስንት ስራ አለብኝ እኔ። 30,000 ደግመሽለታል። አብዱላ አሁን የዚህን ሰውዬ ስም በእነዚህ ሰው ፍሮም አብዱላ ትራንስፈር አራጊ ናሁሺ አሰፋ። አቤት 2 ጊዜ ነው 30,000 ያስገባሽ። ቆይ ኤፍቲ ነንበሩ 97 መጨረሻ። አይ አንድ ጊዜ ነው 2 ደረሰኝ ደግማ ልካልሽ ነው። አንዴ 30,000 አንዴ ደግሞ 7,000። ምን ልትሆኝ ነው? 7,000 ትኬቱ በ2,000 ነው የሰክሰስ። ምን ልትሆኝ ነው? ማን ነው ስሟ? የታለች? ቆይ እሺ ልጅቷን ቆይ ገና አንቺ ዋሳብ ሳልቀያየር እኔም ተበልቻለሁ። 7,000 በቴሌግራም አንቺ እንዴት ብላ መሰለሽ የደንቢያዋዬ ብላ ጻፈች። ወይ አጓት ሀይ በሚል ፕሮፋይል አንቺ ነው ያኔ እንዳሁኑ እንደዚህ ከማዳሜ ገብቼ ወጣሁለት ምሸቱ ወይ አልኳት። እባክሽ 5,000 እንደዚህ የሆነች እናት አለች ምናምን 7,000 ብር አስገባውላት። ከዛ የተጻጻፍነው እልም አለ። የተጻጻፍነው ጠፋ ወዲያው። እንዲህ የተደቻቡብን ብላ ጠፋች። በቃ ቦልከኝውን አላውቅም። ከዛ በ2 ቀኑ መጣችና የደንቢያዋዬ ጠፋው አይደለ ሰሞን ቢስ ነውንኩ ነው እሺ ብላ ቴክስት አደረገችና አንዴ ችግር ውስጥ የወደቀች እናት አለች 10,000 ብር አልኩና እስክሪንሾት አንስቼ ከዛ
አንቺን ሳይሽ ያንኛውን ስልኬን ከፍቼ አንቺን ሳይሽ አንቺ እያወራሽ ነው፣ ከዚህ እያወራሽ ነው ያለሽ ለዚህ ለተመልካች ግን ደግሞ ትጽፍልኛለሽ ያች በጎን ከዛ ፌክ እንደሆን ገባኝ። እኔ ከመቼ ጀምሮ እርዳታ በውስጥ የምጠይቀው? እርዳታ ታማሚው፣ ተቸጋሪው፣ ተረጂው እዚህ ጋር መጥቶ ቪዲዮ አብርቶ እዚሁ ችግሩን ተናግሮ እዚሁ ይረዳል እንጂ ከመቼ ጀምሮ በውስጥ የተቸገረች እናት አለች እያልኩ እየሄድኩኝ ምን እንደዚህ አይነት ጅላለ እንዲ አምኖ ዝም ብሎ የሚሰጥ። አሁን ደግሞ ትናንትና የሆነች ልጅ ራሱ ለነሰክስ የተበላሽ መሰለሽ የነሰክሰስ ስልክ ነው ብላ ድርቅ አለች። ስክሪን ታጋስ ትልክልኝ ባዮ ላይ ያስቀምጧል። የነሰክሰስን ባዮ ላይ ያስቀምጡታል። ከዛ ሰክሰስ ብሎ በስሙና ፕሮፋይል ተጠቅመዋል። ስለዚህ ልጅቷ ስክሪን ታጋላክችልኝ ይሄ የነሰክሰስ ስልክ አይደለም ነው ግን ባዮ ላይ ነው ያስቀምጡት። በእነሱ አይደለም ቴሌግራም የተከፈተ። ከዛ ደግሞ ፌክ መሆኑን ቸክ የሚያደርጉት እንትን ላይ ጎግል ላይ ሄደው የሆነ ካሜራ እንትን አይደለ እሱ ሲያስገቡ ሊንክ አይከፍትም። ፌኩ የነሰክሰስ ሊንክ ያደርጉት። ፌኩ ደረሰኝ እስካን ስታደርጊው አይከፍትም። ይህ የኛ ኦሪጂናሉ ደረሰኝ እስካን ስታደርጊ ይከፍታል። ያን ትክክለኝነቱ ማረጋገጫ። እንደገና ደግሞ ማንበብ አካውንት ነበሩ ሰክሰስ ካላቁሙ በቃ በዚህ ነው የሚሰሙት። ምንድነው አብዛኛው ሰለሞን የሚባል ልጅ ነው የበላቸው። ምክንያቱም የላኩልኝ ሰለሞን ናታሌን የሆነ ደግሞ የሆነ አማሩላ ምናምን አብዱላ ነው ምናምን የሚባል ደረሰ የበላ ሰለሞን የሚባለው ልጅ ማርያም ያሷቸው ምድረ መሀይም አግኝቶ ማንበብ የማይችሉላ ወስደው እንኳን በጎረቤት በጓደኛ የማያስነብቡ ዝም ብለው የሄደው ብራቸው ቤቱ ደርሷቸዋል ብለው ደግሞ ብር 25 ሺህ የከፈለችው ልጅ ራሱ ተሳዝናለች። ደርሶሻል ተብላ እኔ ደርሶኝ 1 ብር አልከፈልኩም። ሪም ከአንዴም 2 ደርሷት ግማሽ ሚሊዮን እና 300,000 ደርሷት። አንዴ በራሷ ስም የቆረጠችው ግማሽ ሚሊዮን 3ኛ ዕጣ ደረሳት። አንዴ ደግሞ በባሏ ስም 300,000 5 ከፍላለች ስትረከብ ብርም ቤትም ደረሳት። 5 ከፍለዋል። አይሰሩም ታቸው ይበሉ በደንብ ይበዝበዙ። ምከረው መከራ ይምከሩ። አቤት አቡ ሜንሽን ያረኳትን ልጅ አስገቢያት። ቁጥር እየጻፈች ነው። ሜንሽን ያረኳትን ልጅ ስሟን አንብቢው። ቤት አለ የሚያነብ ዘመድ ወይ ጎረቤት ወይ ጓደኛ ወይ አብሮሽ የሚሰራ ሰው የለሽም ወይ? ማንበብ የሚችል ነው የጠየቁሽ። እሱን ጥያቄ መልሽልኝ። ማንም የለም። ታዲያ ለምን ሳታስነብ? ቤሩትስ ብትሆኝ ማዳምሽ እንግሊዝኛ ማንበባችንም ሰክሰስ የሚለው እኮ የሚጻፈው በእንግሊዝኛ ነው። አይ አይደለም፣ የአንቺን ቪዲዮ ራሱ አላየውማ ቢባየ። ይህ የአንቺ ችግር ለምን አታይም? ቪዲዮ ሰርቼ ካልተማርሽ ቤትሽ መጥቼ አላስተምርሽም ማለት አካውንት ነንበሩ ሰክሰስ ካላለ እንዳታስገቡ ካልኩኝ ለምንድን ነው ኑርሸዲን ገለመሌ በሚባል ሰውዬ አካውንት ያስገባሽ? አንቺ እንደዚህ ስትይ የአንቺ ቪዲዮ አላየሁትም አቡ። ከዛ እኔ ዝም ብዬ ቴሌግራም ከአንቺ ቪዲዮ ስር ስለወሰድኩ ብቻ ገብቼ እንትን አልኩት። ቴሌግራሙ ፍሪት ነው። በእኔ ስምና በእኔ ፕሮፋይል የተከፈተ ነው። ምንስ ቴሌግራም ላይ ወሰድሽ? ሰክሰስ ትኬት ቆርጣለሁ ብለሽ ነው? ታዲያ የትኬቱ በ7,000 ነው እንዴ? ለምን 7,000 ያስገባሽለት? ትኬቱ እኮ 2,000 ብር ነው። እሱንም ወረቀት የለኝም ነበረ። 2 ሰው ነን። አንድ ጓደኛ ያለች። ታዲያ የ2 ሰው ራሱ ከሆነ እኮ 4,000 ነው የሚመጣው። ለምንድን ነው 7,000 ያልገባኝ? $650 ነው ያስገባው። ለምን? የትኬቱ ዋጋ ስንት ነው ያለሽ? 100,000 ትከፍያለሽ ነው አለችኝ። በአንቺ ቮይስ የላኩልኝ ማለት ነው መጀመሪያ። የምን በእኔ ቮይስ 2 ቮይስ ላኩልኝ፣ የአንቺን ድምፅ ማለት ነው። የኔ እናት የኔን ድምፅ ከላይቭ ላይ የቀዱት እና ትኬቱ እኮ 2,000 ብር ነው፣ 100,000 ብር አይደለም። አንቺ ዝም ብለሽ እንደ ጅል ለምብርሽ ናውጥሽ ትሰጫለሽ። አንደኛ ስለ ትኬቱ የነገረሽ ማን ነው? እነሱ ናቸው መጥተው የኔን ፎቶ እና ፕሮፋይል አድርገው ቴሌግራም ላይ መጥተው ትኬት ቁረጭ ያሉሽ? እኔ እንጂ በአንቺ ስር እንትን ቴሌግራም እንትን አረኩና ሀይ ሲለው አቢባነሽ ወይ ብዬ ጠየቅኩት ራሴ ማለት ነው። ከዛ አሁን ስትለኝ በቃ የአንቺን ድምፅ ስለሰማው ብቻ አመንኩት በአንዴ ማለት ነው። እና የኔ ሀቢባ ነኝ የምለውን ሪከርድ ያደረጉና ለቴሌግራም ይጠቀሙታል። አንቺ ምን ወሰደች ቴሌግራም? እኔ ላይቭ ላይ ሳስተዋውቅም ሆነ ቪዲዮ ስሰራ ሰክሰሶች ጋር በዋትሳፕ ሂዱ ነው የምለው። አንቺ ምን ወሰደች ቴሌግራም ላይ? ቴሌግራም እኮ የሌባ ነው። ቁጥር ማየት ስለማይቻል በስምና በፎቶ ብቻ ስለሆነ የኔም ፕሮፋይል ፎቶ አድርገው ሀቢባ ብለው ስም ተጠቅመው ነው እንትን የሚሉት። አንቺ ምን ልትሆኝ ቴሌግራም ላይ ሄድሽ? እኔ ዋትሳፕ አላቅም ሲጀመር ማለት ነው። መጀመሪያ ላይ አንቺን ማግኘት ብቻ ስለፈለግኩ እኔ ዝም ብዬ እኔን እዚህ ጋር ላይቭ ላይ 24 ሰዓት ተጥጃ አይደል ሙለው እዚህ ጋር አታገኝኝም። ምን ኦኬ
እዚህ ጋር መጥቼ ነበር። እዚህ ጋር ጽፌ ነበር እንደምታስገብኝ፣ ግን ገብቼ አላውቅም። ብዙ ጊዜ ጥፌ ነበረ ለመጠየቅ ራሱ ማለት ነው። እንደዛ ማንበብ ማችሉ ከሆነ ይቅርባችሁ፣ ትኬት አትቁረጡ። በቃ ማንበብ ተማሩ። መጀመሪያ ዩቱብ ላይ ክፈቱና ማንበብ ተማሩ። ማንበብ የሚችል ሰው ሰክሰስ የሚለውን ያነባዋል። ማንበብ ማችሉ ከሆነ ትኬቱ ይቅርባችሁ። መጀመሪያ ማንበብ ተማሩና ማንበብ ስትችሉ የዛኔ ትቆርጣላችሁ። አንደኛ። ሁለተኛ ነገር እኔ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቴሌግራም የላቸውም፣ አይጠቀሙም። ዋትሳፕ እና ዋትሳፕ ብቻ። እኔ በለቀኩት ቁጥር እንኳን ሄዳችሁ ዋትሳፕ ላይ ትኬት መቁረጥ እፈልጋለሁ ብላችሁ የሚላክላችሁ ነበር። እኔ በሰጠዋችሁ እንኳን የሚላክላችሁ ዓመት ሙሉ ጉሮሬ እስኪደርቅ እየለፈለፍኩ ነው። ካልሰማችሁ የራሳችሁ ጉዳይ ነው። ካልሰማችሁ እየመጣው እያንዳንዳችሁን ቤታችሁን እያንኳኳው ልነግራችሁ አልችልም። ልንገናኝ የምንችለው እኔና እናንተ እዚህ ጋር በቲክቶክ ነው። በቲክቶክ እየነገርኳችሁ ነው። ኤቭሪዴ እየሰማችሁኝ አይደለም። ካልሰማችሁ እንግዲህ እና ዩቱብ ላይ ደግሞ ማንበብ ተማሪ ማሬ፣ መጻፍና ማንበብ ተማሪ። እሺ እማራለሁ አቦ። ጎበዝ አይዞሽ። ግን ቤት በኩል እሺ፣ ቤት በኩል ነው። ትኬት ለመቁረጥ ወረቀት የለኝም ነበር፣ ፓስፖርት ማለት። ይቅርብሽ፣ አንቺ አትቁረጭ፣ ይቅርብሽ። እንዴት እዚሁ ልቀር ታዲያ? ከፈለግሽ ነ ላስረዳት። እኔ በውስጥ ምጣና አልገባኝም። እዚሁ ልቅር ታዲያ ማለት ትኬቱ ወደ ኢትዮጵያ በአየር መሳፈሪያ መስሎች ነው እንዴ? አይደል፣ ፓስፖርት የለኝም ነው አልኩት። እና በነጭ ወረቀት ይሄዳል ምናምን ሲሉ ይሄ የተበላሽው የሰክሰስ ትኬት የቤት ዕጣ ልትቆርጭ ፈልገሽ አይደለም? የአየር ትኬት ልትቆርጭ ነው እንዴ? እኔ እንደዚህ ያላልኩት። እኔ ወረቀት የለኝም፣ እኔ ፓስፖርት የለኝም ሲለው እኮ ነው እንደዚህ ትገባልሽ፣ እኔ ወረቀት ቆርጥልሻለሁ ሲሉኝ እኮ ነው። አንቺ የምትፈልጊው ምንድን ነው? ትኬት፣ የአየር ትኬት፣ የፕሌን ወደ ሀገር መሳፈሪያ ትኬት ነው የምትፈልጊው? አዎ ወደ ኢትዮጵያ። እና እኔ ትኬቱ ቢሮ አለኝ። ታዲያ እኔ ምን አገባኝ? አንቺን ፈልጌ ከአንቺ ልቆርጥ ብዬ የምትይኝ? እኔ ትኬት ቢሮ አለኝ፣ ትኬት ትሸጣለሁ። እኔ የአየር ትኬት። አረ አይደለም፣ ከሰው ጋር የምታገናኝ ከሆነ ብዬ እኮ ነው ያወራሁት። እኔማ እኔ እኮ ለሰክሰስ መስሎኝ እኮ ነው። እኔ የተበላሽው ሰክሰስ ትኬት ልቆርጪ። ለምን ሰክሰስ የሚለውን ሳታነብ ያስገባሽ? በግለሰብ የምልሽ እኮ የሰክሰስ እጣ ልትቆርጪ እኮ መስሎኝ ነው። አንቺ የአየር ትኬት ታዲያ ቴሌግራም ላይ ሄደሽ የአየር ትኬት የምትዩ የኔን ፕሮፋይል ላደረገ ሰው የምትዩ ለምንድን ነው? አንቺ መዳሞችሽን ሰዎችን ኢትዮጵያ ኤምባሲ እዛ እንትን ቤሩት ያለ ኤምባሲ ጠይቀሽ ፓስፖርት በነጭ ወረቀት ከኤምባሲ ያወጥተሽ ትኬት። እንዴት በትኬት ብቻ እኮ ሀገር አይገባም። ፓስፖርት ከሌለሽ ግዴታ ኤምባሲ ሄደሽ ተመዝግበሽ ነጭ ወረቀት አውጥተሽ እኮ ነው ትኬት የሚቆረጠው። እንዴት ቴሌግራም ላይ በምታውቂው ሰው ትኬት ተቆርጦልሽ ሀገር እገባለሁ ብለሽ ታስቢያለሽ? እንዴት? እኔ እኮ ለምን 7,000 ትኬቱ 2 ነን? አይ ውሸት፣ ቅድም 2 ነን አላልሽም? ለምን 7,000 ያስገባሽለት? የትኬቱ ዋጋ 2,000 ብር ብቻ ነው ስልሽ 2 ነን አላልሽም እኮ። እኔና ጓደኛ እኮ ነን። አንዴ ማለት ይኸውልሽ ንገሪሽ አቡ፣ እኔ ማዳም ቤት $200 ነው የምበላው አልኩት። ኦኬ፣ ከዛ 200 አንድ ጊዜ 400 አስገባሁት፣ አንድ ጊዜ ማለት ነው። ድጋሚ መልሼ ደግሞ $200 አስገባሁት። ከልጅቷ ጋር አንድ ላይ ነው አልኩታ። ከዛ መልሶ 7,000 ትጨምራለሽ አለኝ። ከዛ ለምን እኔ ብር የለኝም 200 ነው የምበላው። ሴት ናት አላልሽም? አሁን ደግሞ ወንድ ነው እያልሽ ነው። ሴት ናት አላልሽም? አቡ በአንቺ ስም ያወሩኝ እኮ ኮድ ነው ሼር አረጉልኝ። የሆነ ኮድ መሐመድ የሚለው ስም ነው ሼር አረጉልኝ። በቮይስ ነው የሚያወሩሽ? በጽሁፍ ነው የሚያወሩሽ? መሐመድ በጽሁፍ ነው ያወራኝ። ሰውየው በጽሁፍ ነው። በአንቺ ያወሩኝ ግን 2 ጊዜ ቮይስ፣ ከዛ በኋላ በጽሁፍ ቮይስ። ማሱ ከላይቭ ላይ ቀጥታ ሀቢባ ነኝ የሚለውን ለማንም ነው ሄደው ሀቢባ ነኝ ብለው የሚልኩት ጅል ሲያገኙ ሊበሉ። ከዛ በቄ እንደዚህ ብሎኝ ነበር። በቄን አውርቼው ነበር እና እነሱ ውሸት ነው እንደዚህ ነው ብሎ አስረድቶኝ ነበር እሱ ራሱ። ታዲያ ለዛ ነገረሽ። በቄ ውሸት መሆኑን ከነገረሽ እኮ እዚህ መተሽ የኛን ጊዜ መውሰድ አይጠበቅብሽም። ኦልሬዲ በቄ መስሎሽ ወይም ትኬት ኤጀንሲ መስሎሽ ተበልተሻል። እና እኔ የአየር ትኬት አልሸጥም። እሺ የአየር ትኬት ሀቢባ መስላኝ። እኔ ማረጋገጥ የፈለኩት በቃ እስካሁን ድረስ እንዴት ሰው በልቶ እንኳን 600 ከበሉ በኋላ እኮ
7,000 ያንሳል ብሎ 7,000 ማስጨመሩ ይሄን ለምን አስፈልግ የሚለው እውነት ለመራገግ አሁን ገና ያስጨምሩሻል። አንቺ ብር ከደላሽ ከበዛብሽ ዝም ብለሽ ላገኘሽው የምትሰጪ ከሆነ ገና አሁንም ያስጨምሩሻል። ጨምሪ ስትባይ የምትጨምሪ ከሆነ አግኝተው ነው። በነፃ ብር አምጣ ሲባል የሚሰጥ ሰው ከተገኘ ኦፍኮርስ ይላሉ። ለምን አይሉም? ነሸቡ አመሰግናለሁ በጣም። ኧረ እንኳን አወቅኩ። ይሄን ብቻ ነበር ማወቅ የፈለግኩት። ኧረ በእናትሽ አሁንም አንድ ወስዶ እንዳይበላሽ ኤምባሲ ሄደሽ ትኬት ኤምባሲ ሂጂና ሊሴ ፓሲ ወረቀት እፈልጋለሁ፣ ነጭ ወረቀት እፈልጋለሁ፣ ወደ ሀገር ቤት መሄድ እፈልጋለሁ በይ። ከኤምባሲ ነጭ ወረቀት ካወጣሽ በኋላ ራሱ ኤምባሲው ትኬት ቢሮ አሳዩን በይ። ራሳቸው ያሳዩሽ። ከማንም ጋር በኦንላይን ምንም ነገር አታርጊ እናቴ። ትኬት ቢሮ ሄደሽ ቁረጭ። እሺ እሺ፣ አመሰግናለሁ። ሸቡ ምንም አይደል። ጉድ ጭራሽ እኔ ሰክሰስ ትኬት ትመስሉኛል። ለካ የአየር ትኬት ነው። ወይኔ እንደዚህም አይነት ሰው የአንዳንዶቻችሁ ጅልነት እንዴት ደም እንደሚያፈላ እኔ ምን አገባኝ? የተበላው የሷ ብር እኔ ምን አቃጠሉ? እንዲ መቃጠሉ የሰው ብር ሲበላ ወደው እየተበሉ በዚህ ዘመን ማትነቁ ምን ስታደርጉ ነው ሚዲያ ላይ የምትውሉት? ግን እንደው ዝም ብላችሁ ነው ከአንዱ ኮመንት ወደ አንዱ ኮመንት የምትከራተቱት? ምንም ሚዲያውን አትሰለጥኑበትም፣ አትነቁበትም፣ ምንም አትማሩበትም። ይህ ሁሉ ጉድ እየሰማችሁ ሚዲያ ላይ ምን አይነት ጅል ናችሁ? በማይሙት ወሬ ብቻ ሐሜት። እከሌ እንዲሆነ እከሌ እንዲሆነ እከሌ አግብታ እከሌ ፈታ እከሌ ምን አገባሽ? ስለ እከሌ ላይፍ ራስሽን አሰልጥኝ፣ ራስሽን አስተምሪ። የሚያስተምር ነገር ስሚበት። ዩቱብ ላይ ገብተሽ ሰርች አድርገሽ በአማርኛ ጽፈሽ የሚያስተምር ነገር ስሚበት። ቲክቶኩንም የሚያስተምር ዩቱቡንም። ዝም ብሎ እየለፉበትን ገንዘብ እየወሰዱ ለሌባ መስጠት በጣም ደም ያፈላል በእውነት። አቡዬ ይቅርታ። አዎ መዳም ጠራችሽ። አይ ቲንክ ታሪክሽን ኦልሞስት እየጨረሰሽ ነበር መሰለኝ። ባለቤቴ እንትን ጋምቤላ ሄዷል ረዳትነት ሊሰራ ሊሰራ ቤሩት መጥቻለሁ ብለሽ ልጅሽ አሁን ስንት አመቱ ነው? አሁን 2 አመት ከ3 ወር። በቃ ህይወት የምታስገድድሽ ግዳጆች አሉ፣ ስራ ምናምን። እናቴም እንደነገርኩሽ ከዛ ጊዜ በኋላ መስራትም አልቻለችም። ጉልበቷ የሚያማት ነበረ። ስራ መስራት ጀመርን። እኔም ሲስተርም መስራት ጀመረች። ሲስተር እስከ 10 ተምራለች፣ የማታውን ማለት ነው። እኔ ግን የማታውን መቀጠል አልቻልኩኝም። በቃ ከበደኝ በጣም ማለት እንትን አልኩኝ። ሰፈሩ አልተመቸኝም። እናታችንም ለመርዳት ያው እናታችን በስደት ስለነበረች መስራት ምናምን ጥሩ ሆኖ ሳለ 21 አመትሽ ላይ ኦልሬዲ ለትዳር ዝግጁ ነኝ ልጅ ለማሳደግ ሬዲ ነኝ ብለሽ ነው የገባሽ? ኖ አይደለሁም። ዝግጁ አልነበርኩኝም። ሀዊ ዝግጁ ማለት ዝግጁ ነሽ ወይ ምናምን ነገር፣ ይሄ ዝግጁ ሆኜ ምናምን ሳይሆን የሆነች እድሜ ያለች እንትን የምትይባት እድሜ እና ያ እድሜ ነው። አሳሳተኝ ብዬ አይደለም፣ ልጄ ስህተቴ አይደለም። በጣም ነው የምወደው ልጄን እና ገባው ልጅሽ በትዳር ነው የተወለደው። ስህተት ሊሆን አይችልም ልጅሽ እያልኩ ያለው ላይ ካሁን ለምሳሌ አብዛኛው ሴቶች ቶሎ የማያገቡት ማይቸኩሩት ለምንድን ነው? አሁን አግብቼ ወልጄ የማሳድግበት ነገር አለኝ ወይ? አግብቼ ወልጄ ልጄ ለቤተሰብ ሰጥቼ ወይ ለባል ቤተሰብ ሰጥቼ እሰደዳለሁ ወይ ወይስ አልሰደድም? በቂ የሆነ የሚያኖር የሆነ ገቢ ስራ፣ ቋሚ ስራ ወይ ደሞዝ ወይ የሆነ ሱቅ የሆነ መተዳደሪያ ነገር አለን ወይ ብለው ያስባሉ ባልና ሚስቶች አይደል? አንዳንድ ወንድ በጣም አስተዋይ ይሆናል። ሴቷ ስትቸኩል እንጋባ እንውለድ፣ ስለ ቆይ ምን ይዘን ነው ወደ ትዳር የምንገባው? አግብተን ወልደን በምንድን ነው ልጅ የምናሳድገው ይላል አይደል? አንዳንዴ እምቢ ያለ እሱ ትላለች ሴቷ፣ ትቀየማለች። ግን ወንዱ አርቆ አስቦ ነው። አሁንም ምንም ሳይኖረን ተጋብተን ልጅ ወልደን ምን ልናደርግ ነው? ልጅ ከተወለደ አይቀር ከእናትና ከአባቱ ጋር ማደግ ያለበት አይደል? ትክክለኛ ቦታው እናት ወይ አባ ነገር ሲሆኑ ነው ሀያት ጋር አክስት ጋር አጎት ጋር የሚሄደው እንጂ የመጀመሪያ ልጅ የማደግ መብቱ ትክክለኛ ቦታው በእናትና በአባቱ መሀል ነው። ኦፍኮርስ እውነትሽ ነው ማሪ። ማሪ አሁን ያለንበት ህይወት ማለት ነው ማሪ። አሁን እኔ ኢትዮጵያ ወደ ቤሩት ከመምጣቴ በፊት የነበርንበት ህይወት ኧረ በጣም አሪፍ ነው ምናምን የሚባል ህይወት ሳይሆን ይህ በቂ ነው ብለሽ የምታስቢ። እኔ እንደነገርኩሽ ቤት ላይ እናቴ እንደዛ ከተደረገችን በኋላ ከአክስቴ ህይወት መውጣት አልቻለች ማሪ። ገባሽ?
ከእናቴ ከአክስቴ ህይወት ልትወጣ አልቻለችም ማለት አካባቢ ላይ ነው ያለ ነው። አንድ አካባቢ ነው ያለ ነው። አንድ አካባቢ ሆነን ሁሌ እሷን ነው የምትሰማት። እኔ ተቃራኒ ነኝ። ከቤቱ ነው የምልሽ፣ ከሁሉም ነገር እኔ ተቃራኒ ነኝ። ከሁሉም ነው የምልሽ። እስቲል እስካሁን ድረስ ቤትም ካሉ ሰዎች ጋር ተቃራኒ ነኝ። ማሬ ማለት የማስበው ነገር ይሄ ነገር መሆን አለበት ብዬ የማስብ ሰው ነኝ። ያ ነገር በቃ ሁሌ ለእናቴ ምቾት እየሰጣት አይደለም። ገባሽ? ከእነሱ ጋር መነጋገሬ ከአክስቴ የሆነ ነገር ሲፈጠር መታ ስትናገር እንዲስትል አንቺ ለምን እንዴት አድርጊያለሽ? ትናንት ያረግሹ ምንድን ነው? ትላንት ያረግሹ ነገር ረስተሽ ዛሬ ለምንድን ነው እንደዚህ የምትይው እላታለሁ። ሁሌ ማለት ነው ሁሌ። ትላንትና የአንቺ ልጆች የግል ሲማሩ እኛ የመንግስት ያጣን ልጆች ነን። ለምን እንዴት አደርጊያለሽ? አሁንስ ተመልሰሽ ለምን የሁሉ ውጣ ውረድ ትፈጥሪያለሽ እላታለሁ ሁሌ ማለት ነው። እና እናቴ ደግሞ እሷን ማጣት አትፈልግም። ሆንኩባት እኔ የማልወጣ ነገር እናቴ ሆነችብኝ አይነት ነገር ሆነ። ስለዛ ትዳር አማራጭ ሆኖ ሳይሆን የገባሁትኝ እኛ ወድጄውን ያገባሁት ባለቤቴን እወደዋለሁ ስለፈለግኩ ነው የገባሁት። ስለፈለግኩኝ ገባሁኝ። አማራጭ ነው ብዬ ስላሰብኩ ያ ቤት የኔ ከእናቴ ዞር ማለቴ እዛ ጋር የሚፈጠሩት ነገሮችን አለማየቴ እንትን ነው ብዬ ስላሰብኩኝ በቃ ምንድን ነው ብዬ ስላሰብኩ ነው። ለእናቴ ነፃነት ነው ብዬ ስላሰብኩኝ ዞር አልኩኝ። በሄድኩኝ አሁንም ነው የምልሽ፣ በደወልኩ ቁጥር በሄድኩ ቁጥር ስለ አክስቴ አለመስማት አልችልም። ስለ እናቴ ከእህቷ ጎን ስላለመሆኗ መስማት አልቻልኩም። ገባሽ? ነቃ ልትልልኝም አልቻለችም እናቴ። እኔ በፈለግኩት መንገድ ልትሄድልኝም አልቻለች። ገባሽ ማሪ? እናቴ እኔ በፈለግኩት መንገድ እራሱ ልትሄድልኝ አልቻለች። ከዛ ብዬ ነው ማለት። እሺ፣ ከዛ ባለቤትሽ የተራ ሰራተኛ ነበረ። ከዛ ተራ ባላሰበው ሰዓት ከስራ ሲቀነስ ለምን ሌላ ስራ ለመስራት አላሰበም? አንቺ ስደትን ከመምረጥሽ ልጅሽን ጥለሽ ወደ ስደት መምጣት ከመምረጥሽ ይልቅ። ባለቤቴ አሁንም ስራ ላይ ነው ያለው። በእርግጥ አሁንም እኔም እሱም አንድ ቦታ አይደለም ያለ ነው። ገባሽ ማሪ? እሱ ያለው የት ነው? እንትን ነው ጋምቤላ ነው ያለው። ሄዷል። ምን ይሰራል? ጋምቤላ ይሰራ ለስራ ይሄ ረዳትነት የትልልቅ ሹፌር መኪና ረዳት፣ የትልቅ መኪና ረዳት። ማርያም 5 ደቂቃ መዳም መጣች። ለዚህ ነው እባካችሁ ትዳር ስትይዙ ይላሉ። አንቺ ወደዚህ እሺ ሄደን ሰርተን ብሩን አምጥተን እንጋባለን ተባብለው ይነጋገራሉ። ለምን? እውነተኛ ፍቅር ካለ በአላማችሁ ከጸናችሁ አላማችሁን ታሳካላችሁ። ወልዶ ለቤተሰብ ሰጥቶ ከመምጣት ዋናት ሰላም ፍተለ ሰላም ደላላ በላይ ይበልሽ። እንቆጥ ደላላ ጋር ትሄዱ እየተባላችሁ ሚብላችሁ ትሄዱ ነው። ህዝቡ ደንግጦ ብር እንዲያሰባስብላቸው የሚያመጡት ሲስተም አሁን ምንድን ነው? ኩላሊት ይሸጣሉ። በቀደም አንዷ ስትል ነበር ኩላሊት ይሸጣሉ። የለም ህገ ወጥ ነው ኩላሊት መሸጥ፣ በህግ ያስጠይቃል። አይሸጥም ኩላሊት ይለገሳል። ወንድ ለወንድም ለቤተሰብ ምናምን ይለገሳል። ትለግሻለሽ በፈቃደኝነት እንጂ መሸጥ የለም ኩላሊት ወንጀል ነው ይሄ። እሺ ወደ በይዘዊ ማለት ነው። እኔ ሁሌ የምመክራችሁ ምክር ብልጥ ሆናችሁ ዛሬ እያንዳንዳችሁ ህይወታችሁን አስቡት። ዛሬ ቁጭ አድርጋችሁ እንደ እህታችን ጀሚላ ባል ሳውዲ፣ በተለይ የተለያዩ አረብ ሀገር ቁጭ አድርጋችሁ ባል እየቀለባችሁ ያላችሁ ሰዎች ጉልበታችሁ እስኪደክም የሚፈልጋችሁ ልክ እንደ ጀሚላ ጉልበትሽ ሲያልቅ እሱ ቁጭ ብሎ ተቀልቦ አነጥንጦ ወፍሮ እንደ አራስ ሴት አምሮበት ወጥቶ ሌላ ይጠብሳል። ከዛ አንቺን ይፈነግልሻል። ወይ ከብርሽ አልሆንሽ፣ ወይ ከጤናሽ አልሆንሽ፣ ወይ ከእድሜሽ አልሆንሽ። ከዛ ልጆችሽን ወስደሽ ገጠር ቤተሰብ ጋር ትወረውሪያለሽ። ልጆችሽ አይማሩም። በአንቺ ስህተት፣ በአንቺ በእናትየዋ ስህተት ልጆችሽ ያለ ትምህርት ገጠር ይወረወራሉ።
ጉልበታቸው ይበሰበሳል፣ ተጨማልቀው ያድጋሉ፣ ስነ ምግባር አይኖራቸውም። ከንቱ ልፋት። የሰው ልጅ ለፍቶ አሳድጎ ጨዋ ልጆችን ካላሳደገ ከንቱ ልፋት ነው የሚባለው። ለምን? እንዴት ነው ሴቷ እየሰራች ወንዱ ቤት የሚቀመጠው እንደ አራስ? ወጡ ይስራ፣ ወጡ ይስራ። እኔ የሴትነት ድርሻዬን ቤት ውስጥ እወጣለሁ። እሱ ሰርቶ የሚያመጣው በቂ ካልሆነ አግዘዋለሁ እንጂ ዋና 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 እሱ ነው። ዋና የበለጠውን ማድረግ ያለበት አባወራ እሱ ነው። እንዴ ማን ሞኝ ነው? ምን አይነት ጅልነት ነው? ባልቁጭ ብሎ ሚስት የምትሰራው? ኧረ የኔ ጉልበት ብቻ የማን ልጅ ወርቅ ነው? የማን ልጅ ጨርቅ ነው? አንተ ቤት ተቀምጠ እኔ ብቻ እየሰራው ጉልበት እያለቀ እድሜ እያለቀ፣ ኧረ አንተ ቁጭ ብለህ ጉልበትህ ይጠገናል። እየበላ ትፋፋለህ፣ ትወፍራለህ፣ ሞኝን ትፈልጋለህ። መካሪ የላችሁም እንዴ እንደዚህ አይነት ሴቶች? ወንድ ቁጭ አድርጋችሁ የምትቀልሱ መካሪ፣ ዘመድ፣ ተቆርቋሪ ጎረቤት የላችሁ? ያው መጨረሻቸውን እዩ። ልጆቻቸውን በታት ነው በየቦታው እየተንከራተቱ። ሞኝን ትፈልጋለህ። ይሄ ጅልነት ነው። እኔ የሚገርመኝ ቤተሰቦቻቸው ምንም አይሏቸውም ወይ? ያቺ ሴት ቤተሰብ የላትም ወይ? ቤተሰቦቿ እንዴት ልጃችን ባል አስቀምጣ እየቀለበች ለምን? የኛ ልጅ ከማን ታንሳለች? አይሰማቸውም? ቤተሰቦቻቸው፣ ጎረቤቶቻቸው፣ ጓደኞቻቸው አይመክሯቸውም? እንዴት ነው ባለቤት ቁጭ ብሎ እየበላ እየጠጣ እየተኛ ሚስት በጠዋት ወጣ ልፋት ድካም እንዴት ተቀያየረ? ሶሪ ተቆርቋሪ ባይኖረኝ ዘመድ፣ ቤተሰብ፣ ጎረቤት፣ ጓደኛ ተቆርቋሪ ባይኖረኝ ለራሴ እኔ ቆረቆርለታለሁ። ያመኛል ለራሴ እኔ ቆረቆርለታለሁ። ማንም እስኪ ነግረኝ አልጠብቅም። እማዬ ትሙት እንዴ ምን ስለሆነ እሱ የማን ልጅ ወርቅ ነው? የማን ልጅ ጨርቅ ነው? እሱ የወርቅ ልጅ እኔ የጨርቅ ልጅ። እኔ እየለፋው ላኖረው የኔ ጉልበትና እድሜ ሊያልቅ፣ ከዛ እኔ በስራ ብዛት ደክሜ በሽተኛ ሰውን እሱ ፍሬሿን ያልደከመችዋን አዲሷን ጤነኛዋን ቁንጆዋን አግብቶ ኢንጆይ ያደርጋል ላይፉን። እኔ ማንም ፈላጊ የለኝም። ደክሜ ያለሁ፣ አርጅቻለሁ፣ ተጎድቻለሁ፣ ተጎሳቆያለሁ። ማን ይፈልገኛል? ልጆቼ ሁላ እናታችን ናት ለማለት ያፍሩብኛል። ለምን? ኦቨር እሱን ለማስተዳደር በጣም እየሰራው መታችና መዳን ቤት ፎቅና ምድር እያልኩ ወገቤ ጉልበት ያልቋል። ዲስክ መንሸራተት፣ እግር ህመም፣ የአጥንት ህመም፣ የሁሉ ነገር ሴቷ ላይ ወልዳ ልጅ የምትሰጠው ሳያንስ ግፍ፣ ሴቶች ላይ የሚሰራ ግፍ። እንደዚች አይነት ወርቅ ብታነጥፍላቸው ወንዶች በጣም ይነቃሉ። በጣም ንገሪልኝ። እነሱ ሲጀመር ወንዶቹ የሚወዱት ቆፍጠን ያለች ሴት። ቆፍጠን ከወደድክ ውደድ፣ ከተመቸክ ኑር፣ ካልተመቸክ ይኸው በሩ የምትለውን ነው የሚወደው እንጂ እንደዚህ እንደ እናት ስፍስፍ የምትሌለት ጭራሽ ሴትነቷን ሰታ እናት አርጋው እናት ሆናለት ልጆች ወልዳለት ንጹህ ቤት አጽድታ ትኩስ ምግብ አብስላ ጠብቃው የሴትነት የሚስትነት ድርሻዋንም ተወጣ። ከዛ ውጭም ሄዳ ሰርታ ብር ማምጥታ ሰጥታው ታስጠላዋለች። እንደዚህ ያደረጉ ሁሉ ያው እየተፈነገዱ ሌላ እየተገባባቸው ነው። እናት ሆንሽበት ሚስት አማረው። በቃ ሚስት ስትሆኝ የሚስት ባህሪ ይኖርሽ። ሚስት ሆነሽ እናት ምትሆኝ ለምንድን ነው? ለምን ብለሽ ዋይ ለትዳር የሚከፈል መስዋዕትነት ክፈይ። እኔ ምን አገባኝ? ስትከፍሉ ኑሩ። መጨረሻ ላይ እንገናኛለን። ወደ ጌም ተጫውታስ ጌም የምጫወተውማ ሂውማን ሄር ገዛበታለሁ፣ ጥፍሬን እሰራበታለሁ፣ የልብስ ማዕት፣ ጫማ፣ ሜካፕ፣ ሽቶ ገዛበታለሁ። ባሌ ግዛልኝ አልልም። የባል ጥገኛ አይደለሁም። ራሴን ችጌ በራሴ ዝንጥፍ አላለሁ። ባል አባወራ የቤት ኪራይ ይከፍላል፣ የልጆች ትምህርት ቤት ይከፍላል፣ አስቤዛ ያደርጋል። እኔ ደግሞ ራሴን አጌጠበታለሁ። ከሪም ጎልድ ወርቆች እገዛበታለሁ። ወደ 100 ምናምን ግራም ወርቅ አዝዣለሁ ከሪም። ለራሴ አምርበታለሁ፣ አጌጥበታለሁ። ወርቆቼን ነገ ብታመም ሽጬ ይታከምበታለሁ። አይዞሽ፣ ስለ እኔ አታስቢ። እኔ በጣም ብልጥ ቆቅ ምስጥ ነኝ። እሺ አይዞሽ ስለ እኔ። ይልቅ አንቺ ቁስልሽን ከነካውብሽ ካመመሽ ብትጠይኝም ምክሬን ውሰጂው፣ ይጠቅምሻል። ነገ የዛችን አጭር ሴትዮ ምክር ሰምቼ ጠቀመኝ ትያለሽ ለራስሽ።
ብጠኝም ምክሩ ላንቺ ነው። ብልጥ ሁኚ፣ ለራስሽ ወጊበት። ባላት ቀልቢ ቁጭ አድርገሽ ይውጣና ይስራና ቤቱን ያስተዳድር። አንቺ ደግሞ ለራስሽ መሪ ዘንጪ ፏቤ። ኦኬ። ካለበለዚያ እሱ ሲሄድ ታዝኛለሽ፣ ይቆጭሻል። እያለ ግን የጉልበት ብዝበዛ ካልተካሄደብሽ ሲሄድ አይቆጭሽ። እያለ አንቺ በጉልበትሽም በገላሽም በሁሉ ነገርሽ አገልግለሹ ሲሄድ እኔ ለሱ ብዬ እድሜን፣ ጉልበቴን፣ ጤናዬን፣ ሴትነቴን ሁሉ ነገሬን ሰጠሁት። ውበቴ ረገፈ፣ ጤና የለም፣ ታመምኩ፣ ሁሉ ነገሬን ሰጠሁት። እሱ ግን ጥሎኝ ሄደ ብለሽ ታለቅሻለሽ። ገባሽ? ቱማች ስትሆኚ ቱማች ትጎጃለሽ። ብዙ ስትሆኚ። ስለዚህ እህቴ ቹዝ ዩርሰልፍ፣ ላቭ ዩርሰልፍ፣ ኦልዌይስ ሴይ ማይ ሰልፍ ፈርስት። ኦኬ። ራስሽን መረጭ። በአማርኛ ልንገርሽ፣ ሜቢ አንቺ እንግሊዝኛ አታውቂም ይሆናል። በአማርኛ አጭር ሰው ልባም ነው። ትክክል። ፈጣሪ ከቁመታችን ቀንሶ ልባችን ላይ አይምሯችን ላይ ነው የጨመረው። እኛ አጭሮች። አንደኛ ራስሽን ቹዝ ዩር ሰልፍ ማለት ራስሽን ምረጪ። ኦኬ። ላቭ ዩር ሰልፍ ማለት ራስሽን ውደጂ። ማይ ሰልፍ ፈርስት በይ ማለት እኔ መጀመሪያ በይ፣ ራሴ መጀመሪያ። ከራስ በላይ ንፋስ በይ። በአማርኛም አለው እኮ ማይ ሰልፍ ፈርስት እኮ ከራስ በላይ ንፋስ ነው። በተረፈ እኔ እንደሌላው አፌን አይደለም ከፍተው፣ እየኖርኩ ነው በተግባር ማሳየሽ። እየኖርኩ ካለቀ እኔ እገባለሁ ብያለሁ። ልጆችሽ አግብተው ሊኖሩበት ነው ወይስ አንቺ ገብተሽ ልትኖሪበት? ራሱ እኔ ችግር የለም ልጅ አይኖርበትም። አይ ልጅሽን ሴቷን አግቢ እያልኳት ነው። አግቢ ስትያት ምን አለችሽ ልጅሽ? አላገባም፣ አንቺ አሞሽ እዛ ሰው ሀገር እየሰራሽ እኔ መቼም አላገባም አለችኝ። ፍቅረኛ አላት አግቢ የምትያት ወይስ እናንተ በቤተሰብ ፈልጋችሁ ልድሯት? አላት አላት። ልጁ ደግሞ በባህር ሄዷል። እሱ ቢኖር እስካሁን ታገባ ነበር። የለም ልጁ ከሀገር ወጥቷል። በባህር ወደ ሳውዲ ሄዷል። የሰፈራችን ልጅ ነው። እሱን ፈልጋ ነው እንዴ በእሷ ወደ ሳውዲ ሄደችው የነበረ? ላ በጭራሽ እሱን ፈልጋ አይደለም። እሺ ግን ፍቅረኛ እንዳላት ራሷ በአፏ ነግራሽ ነው ወይስ ከሰው ሰምተሽ? አረ ሰውም ነግሮኛል፣ እሷም ነግራኛለች። አምሪያተ የህፃነሽ ከአሁኑ እንዴት እንደዚህ ከወንድ ጋር መለጠፍ ምናምን ስላት ህማማ ደግሞ ምን ሆነሽ ነው አንቺ ደግሞ በቃ እኔ እኮ ትልቅ ሰው ነኝ ካሁን በኋላ ብላ እንደውም አዋረደችኝ። እንዴት አዋረደችኝ ማለት? በቃ ማንም ፍቅረኛ እንደሚይዝ የሚይዣለሁ፣ ፍቅረኛዬ ነው፣ ወደዋለሁ፣ ይወደኛል፣ ወደፊት ሳድግ አገባዋለሁ፣ እንጋባለን አለችኝ። እንደዛ ስትለኝ ምን ልበላት? በስንት ዓመቷ ነው እሱን የያዘችው? አሁን 17 ዓመቷ ነው። በስንት ዓመቷ ነበር ከሱ ጋር? በ15 2 ዓመታቸው አንድ ላይ ማለት ነው። የዛሬ ልጅ በጣም ደፋር ነው። በ15 ዓመቷ ፍቅረኛ ይዛ ለእናቷ ፍቅረኛ ይዣለሁ ብላ ትናገራለች። እኛ በዛን ጊዜ ከወንድ ጋር እንኳን ቆመን ከሰፈር ልጅ ጋር ብንታይ የሚጥሚጣ በርበሬ ነበር የሚያገኝ። የሚገርም የዛሬ ልጅ ገና ያንቺን እንጀራ መብላት ሳታቆም ፍቅረኛ ያምራታል። መጀመሪያ ከአንቺ ስር ትውጣ። ሰርታ በራሷ ት 17 ዓመት ልጅ ናት፣ ሙሉ አካል አላት፣ ትልቅ ናት። ሰርታ መብላት ትጀምር። ከእናቷ ትከሻ ላይ ትውረድ። እኔ ትልቅ ነኝ ካለ ሰርታ ትብላ። ሀቡ ላላ አሁን ማለት ነው በጣም ደክሞኛል። እንደው ወላሂ ምን ችግር አለ? ሰው በአንድ ኩላሊት ይኖር የለ? ቆይ አቡ እስቲ ይሄን ነገር ደግሞ ላማክርሽ። በአንድ ኩላሊት ኖሮ ይኖራላ? እቺን ሙዳቱን እዛው እቺን ድራማ እኛ ወላሂ አይደለም ወንጀል ነው። እንደዚህ አይነት ነገር ማውራትም መስማትም አልፈልግም።
ሄደሽ እንደዚህ አይነት ነገር የሚሰሙ ሰዎች ጋር እኔ ጋር እንደዚህ አይነት ድራማ እንደዚህ አይነት ወሬ ማውራት የማይቻል። እሺ በቃ ይቅርታ ጎበዝ። ስለዚህ ይኸውልሽ አሁን አንቺ ልጆችሽን ቀጥተሽ አላሳደግሻችም ምናምን ስትይኝ ነው እኔ ከእነሱ ጋር የት ቤተኛው ቤት መጠለያ አለኝ ከአንቺ ጋር ነው ማውራው። አንደኛ አንቺ ሴት ነሽ። ሴት ልጅ ራሷ ብልጥ ሆና ህይወቷን ካላስተካከለች እንደዚህ ነው መጨረሻው የሚሆነው። ሁለተኛ ልጅሽን በ17 ዓመቷ አግቢ ማለት የለብሽም። ከተማረች ትማር፣ ጨው ለራስህ ብለህ ጣፍጥ፣ ካለበለዚያ ድንጋይ ነህ ተብለህ ትወረወራለህ። ምከረው እምቢ ካለ ምከረው። አንድ ዓመት አትማርም፣ የራሷ ጉዳይ። 1 ዓመት ነው የቀረው። ከዚህ በኋላ 5 ሳንቲም እንዳሰጨት። ይኸውልሽ 1 ዓመት ነው የቀራት። 18 ዓመት በኋላ አንድ ወላጅ ልጆቹን እስከ 18 ዓመት ብቻ ነው ግዴታ የለበት። ከ18 ዓመት በኋላ ምንም አይነት ተጋሽ ግበይ አወጡሽ። ለእነሱ አይደል የምኖረው። አቡ ቆይ ለእኔ እሺ ማን አለኝ? ከአሁን በኋላ የመውለድ ሀሳቡም የለኝም። እኔ ማን አለኝ? ቆይ ከነሱ ውጭ ካሁን በኋላ ማሰሚ ከሆነ ጀሚላዬ እንደፈለግሽ። ለማንኛውም ቤት መቀየር የምትፈልጊ ከሆነ አሁን ይሄኛው ሁለተኛው ቤት 1 ዓመት የሰራሽበት ቤት 1 ዓመት ኮንትራት የቀረሽ 1 ዓመት ስጨርሽ ማትፈልጊ ከሆነ አሁን ቤት መቀየር የምትፈልጊ ከሆነ 884 ትደዊና ቤት መቀየር ፈልጋለሁ፣ ይሄ ቤት አልተስማማኝም ትያለሽ፣ ይቀይሩሻል። ግን ሀበሻም አብራሽ ስላለች የሀገርሽ ልጅ በአንድ ቋንቋ እያወራች ነው አብራሽ ስላለች ከሰው ጋር ይሻልሻል፣ ለብቻ አዲስ ቤት ከምትቀይሪ። እሺ ያው እንደምትናት የቀረጭሽ 1 ዓመት በርትተሽ ሰርተሽ ከሀገርሽ ልጅ ጋር በሀገርሽ ቋንቋ እያወራሽ 1 ዓመት በርትተሽ ሰርተሽ ግቢ ሀገር ቤት፣ አዲስ ቤት እንደገና ከምትለምጂ። አሁን ሌበር ኦፊስ ቢቀይርሽ ሚቀይሻ። ይኸው እሷ ችላ እየሰራች አይደል የሀገርሽ ልጅ አብራሽ ያለችው። አረ እሷ የምንውጣ ነው የምትለኝ እንዴ? እንደውም እኔ በእኔ ብርታት ነው የተቀመጠችው። ወላሂ በቃ መውጣት የምትፈልጉ ከሆነ ጣፊ ቁጥሩን 884 ደውላችሁ ቤቱ አልተስማማንም ቀይሩን በሉ። ግን አንቺ ሌላ ቤት እሷን ሌላ ቤት ነው እሺ የሚቀይሯችሁ፣ አንድ ላይ አይቀይሯችሁ። የሚደርስሽ ቤት ደግሞ የባሰ ከሆነ እንደገና ደውለሽ ቀይሩኝ ማለት ምንቻ አይመስለኝም። 884 ያዢ ቁጥር 800 ጽፌዋለሁ። 884 884 አይደለም። እምቢ አልማርም ብሎ እናጋለ ሴቷ እኮ አልተማረች። ካልተማርክ ልብስ ማልገዛለሁ። አንቺ ከትዳር ምን ጥቅም አግኝተሽ ነው ልጅሽን በ17 ዓመቷ ተማሪ እንደማለት አግቢ የምትያት? ትዳር ያዥ ያልኳት ምትኝ ትምህርት አልማርም አለችኝ። አቡ ወላሂ ሻንጣ ደፍተር ሁላ ገዝቼላት ማለት ነው 8 ደፍተር ገዝቼላት ተማሪ ስላት ወላሂ አልማርም አለችኝ። ምን ላድርግ? ማድረገው አንቺ ከትዳር ምን ጥቅም አገኘሽ? አታውቂው የሚያገኘሽውን ጥቅም እኔ ልንገርሽ። አንቺ ከትዳር 2 ልጆችሽን አግኝተሽ ልጆች አግኝቻለሁ። በቃ ከዛ ውጭ አግኝተሻል። ግን ይኸውልሽ ባለማወቅሽ ባለመማርሽ ሊሆን ይችላል። የሚመክርሽ ሰው ባለመኖሩ ሊሆን ይችላል። አንቺ ወጣትነትሽን፣ ጤናሽን፣ ጊዜሽን፣ ገንዘብሽን ባል ለሚባል ለማያድግ፣ ለማይለወጥ፣ ለማይጠግብ አውሬ ስትመግቢ ኖርሽ። እሱ አሁን ሴት እየቀያየረ ላይፉን ኢንጆይ እያደረገ ነው። አንቺ ግን ከሱ የወለድሻቸው ልጆች ለማሳደግ በስደት ደፋ ቀናለሽ። አየሽ፣ ለእነሱም ኖሬ እኮ እነሱ ቀልብ ገዝተው ትምህርታቸውን ጠንክሮ ቢማሩ እኔ ትልቅ ሰው ነበርኩ። ማሪ ጀሚላዬ፣ ልጅ እኮ አንቺ አብረሽ እየገራሽ ስታሳድጊው ነው። ሲያድግ አይቻልም። እኔ ልጆቼን ካሁኑ ከትንሽነታቸው እየገራው መብትና ግዴታቸውን እየነገርኩ ካላሳደግኳቸው ነገ 10 ምናምን ሲሆኑ አናቴ ላይ ይወጣሉ። ልክ ልጅሽ አናት ላይ እንደወጣችሁ አንዴ ጉድጓድ እገባለሁ፣ አንዴ መርዝ ጠጣለሁ እያለች እያስፈራራች የምትፈልገውን ነገር ሁሉ እንድታደርጊላት እንደምታደርግሽ ይጫወቱብኛል ማለት እኮ ነው። አንቺ አላሳደግሻቸውም። ልጅ ካልተገራ ባለጌ ነው የሚሆነው። በልጅነቱ በስነስርዓት ቤተሰብ ተቆጣጥሮ ካላሳደገው ከመስመር ይወጣል፣ ይባልጋል፣ ቤተሰቡ አናት ላይ ይጨፍራል። እሺ ማን አሳድጋቸው? እነሱም እኮ ያኔ ሀቅ አላቸው እኮ። ሀቅ ያላቸውማ አንቺ ኢትዮጵያ ውስጥ እንደገባሽ ከሳውዲ እዛው ጉሊት ቸርችረሽ የሚሆን እንደሌሎች እናት ሽሮ ሽጠሽ የሚሆን ሻይ ሽጠሽም ቡና ሽጠሽ የሚሆን በአቅምሽ ልጆችሽን ማሳደግ ትችል ነበረ። አንቺ ለሰው ሰጥሻቸው ተሰደድሽ።
ገባሻ? እንደዚህ አይነት ደግሞ ዘልዛላ ኃላፊነት የማይሰማው ባል ስታገቢ ከአንቺ የወለዳቸው ልጆች ዞር ብሎ ሳያይ ሌላ አዲስ ይወልዳል። እነዚህን የወለዳቸውን ሳያሳድግ እየሄደ ሌላ ቦታ አዲስ ይወልዳል። እንደዚህ አይነት ዘልዛላ ኃላፊነት የማይሰማው አንቺ በህጋዊ መንገድ ቢሆን ያገባሽው በህግ መንግስት አፍንጫውን ይዞ ከደሞዙ በየወሩ ተቆራጭ ያደርግ ነበር። ግን ያገባሽው ይሄ የሳው አቅም ያስፈልገዋል እኮ ለሱም እኮ ለመክሰስ ሁሉ ያኔ እንትን አቅም ያስፈልገዋል። የሆነ ቤት በኩል ትከሻለሽ። አንቺ ህገወጥ እሱ ህገወጥ ሳውዲ ላይ ተጋብታችሁ ቤት በኩል ትከሻለሽ። አገሩ እንኳን ከገባ ማለት ነው። ብዙ ጊዜ አስቤ የማሬድ ሰርተፊኬት አላችሁ? የጋብቻ ወረቀት አላችሁ? ቤት ለቤት አይደል የተጋባችሁት ሳውዲ ውስጥ? አረ ኒካ ታስሮ ነው በስርዓት ከሀገር እኮ ኒካ ታስሮ ነው የተጋባ ነው። ስለዚህ የጋብቻ ወረቀት አላችሁ? አዎ አለ። እስካሁን ድረስ አልተፋታችሁም? ሳትፋቱ ነው በጋብቻ ላይ ጋብቻ እየፈጸመ በየቦታው ያለው። በዚህ ራሱ መክሰስ ትችያለሽ። መክሰስ እችላለሁ ግን ለሁሉም ነገር ለመክሰስም ድረስ የሰራሽበት እኔ ደግሞ ወደዛ እንትን አላሰብኩም። በቃ ለምን አህምሼ ለልጆቼ መኖርና ልጆችን ማስተማር ለልጆቼ የሆነ መጠለያ መስራት፣ መግዛት፣ መያዝ ነበር ያሰብኩት። አልቻልኩም። ዱባይ ከመጣሽ ስንት አመት ሆነሽ? አሁን 3 አመት። ምን 3 አመት? በጥቅሉ 1 አመት ዱባይ ከመጣው አሁን 8 አመት ነው። 1 አመት አንድ ቤት 5 አመት ሰርቻለሁ። መጀመሪያ የመጣው ኮንትራት 8 አመት። ኦኬ 8 አመት የሰራሽበት ብሬት አለ ምን ላይ ዋለ? መጀመሪያ የመጣው የሳውዲውን ታዩ፣ ባልሽን ቀለብሽበት፣ ለባልሽ ወንድሞች እቃ ማሰራችበት ታዩ። የሳውዲው ዱባይ ከመጣሽ 8 አመት የዱባይ ብርሽ ሄደ 8 አመት ብር ዱባይ መጀመሪያ የመጣውኝ 5 አመት የሰራውበት ቤት ለእናቴ ሳር ቤት ነበራት። ያኔ ቆርቆሮ ቤት አልነበራትም። ለእናቴ ቤት አሰራውላት። እንደገና በዛ ላይ ለልጆቼ ለወጪ እኔ ነኝ ምልከው፣ ለልብስም ለምንም እኔ ነኝ። ያኔ በዛ ወጪ ከዛ መሬት ገዛው። ትንሽ ከተማ ላይ አለች፣ እኛ ጋር ኩኖ የምትባል ከተማ አለች። እዛ ከተማ ላይ ማለት ነው ትንሽ መሬት ገዛው። 5 አመት የሰራውበት ማለት ነው። ከዛ በቃ አመመኝ። ፎቁና ምድር ነበር ሲሰራ የነበረው 5 አመት። አመመኝ፣ ወገብ ያኔ ነበር ዲስክ ማንሸራተት ገጠመኝ። ወገቤ በጣም አመመኝ። መቆም አቃተኝ፣ መስራት አቃተኝ። ከዛ ሴትዋ አሳፈረችኝ። ሂጂና ታክመሽ ከተሻለሽ ትመጫለሽ ብላኝ ሄድኩኝ። አልተሻለኝም። አላ የተባለ ሐኪም ቤት ሄድኩኝ። አቡ የሰማሽኝ ነው? አላ የተባለ ሐኪም አዲስ አበባ አልቀረኝ፣ ወራቤ አልቀረኝ። ከዛ ያው ዲክስ ማንሸራተት ነው አሉኝ። ከስራ ብዛትና አብዝተሽ ስትቆሚ ነው ምናምን አሉኝ። ታከምኩኝ። 2 አመት ሀቡ 2 አመት ታክሜ ማለት ነው። ሀገር 2 አመት ቁጭ ብዬ እሺ፣ አሁን ከመጣሁኝ 3 አመቴ ነው። አንድ ቤት ኮንትራት 2 አመት ጨርሼ ካንስሌሽን ተቀብዬ ወጣሁኝ። ከዛ አሁን እዚህ ቤት ከመጣሁ ለምን ተረጋግተሽ አንድ ቦታ ስር ለምን ካንስሌሽን ተቀበልሽ ወጣሽ? እዛ ቤት ብቻሽን ስሪ አሉኝ። ፎቁና ምድር ነው። በጣም ትልቅ ቤት ነው። ቪላ ቤት ነው። ብዙ ሰው አለ። እንዴት ነው የሰራሽ? 2 አመት ሰራተኛ ነበረች፣ ህንዲ ነበረች። አንድ ህንዲ ሰራተኛ ነበረች 23 አመት የሰራች ከእሷ ጋር ነበር። እሷ ወደ ሀገር ትሄዳለች። እሷ እንዲሸኛት ነው አንቺን ብቻሽን ስሪ ያሉሽ? አዎ ብቻሽን ስሪ አሉኝ። እኔ ብቻዬን አልችልም፣ ያው ደሞዝ 1003 እናደርጋለን ስሪ አሉኝ። እኔ አልችልም፣ ወገብ ህመም አለብኝ፣ ፎቁና ምድር እንትን ብዬ መስራት አልችልም ብዬ እምቢ አልኳቸው። በቃ ካልቻልሽ ብሎ ካንስሌሽን ሰጡኝ። ወጣው ከዛ ቤት እዚህ ቤት መጣሁኝ። 3 አመቴ ነው በቃ በጥቅሉ ማለት ነው። አሁን እዚህ ቤት ከመጣ 1 አመት ነው። የዛሬ አመት ነው እዚህ ቤት የገባሁኝ። አሁን 1 አመት። እሺ የ1 አመቱ ደሞዝስ? እሺ የዛኛው ቤት ኦኬ። የ1 አመቱ ደሞዝስ? አሁን የ2 አመቱ ደሞዝስ? የ2 አመቱ ቤት አሰራውኝ። 75 ቁጠል ቤት አሰራውኝ። እዚህ ቤት ከመጣው ደግሞ ውሃ ልክ ተያዘ በቃ እና በጭቃ ዝም ብሎ ተለጥፏል። ገና ያኔ አንቺ የሰራሽውን ቤት ማን እየኖረበት ነው?
እንትን ማማሰያ ማጠቢያ ላይ ገንፍሎ ብቻ እንዳይሆን አባቴ ገንፍሏል። መብሰሉ የምታውቀው በማንኪያ እንድታማስልና ትቀምሰዋለክ። ብሮክሊ ነው ፍቅሪ፣ ጥሩ ነው። ኧረ በእናትህ ፍቅሪ እየሞትኩ ነው በቁሜ። አታየኝም እንዴት አቅም እንዳጣው? እልህ ይዞኝ እኮ ነው ዛሬ ሀና። ኧረ ተይ የሆነ አንድ የሆነ ምግብ ነገር ቢያንስ አንድ በቀን አንዴ እንጀራ እኛ ምን በላውን በቀን አንዴ እያለችኝ ነበረ። ፍቅሬ በማንኪያ ቀመሰው። ስትቀምሰው የበሰለ ሾርባ አታውቅም ሲቀመስ? ፍቅሬ እስቲ ቅመሰው። ስትቀምሰው በቃ ከበሰለ ይጣፍጣል፣ ካልደረሰ ገና ነው። ፕሌይግራውንድ ፎርሲቭ ፕሌይግራውንድ ተይዛ አየካቸው ስትመጣ በመኪና መስኮቱን ከፍተህ ጠራሃቸው ምናምን አዩ። አረ ኦኬ መምጣት ግን አውቀዋል። ሳይመን ቅድም ምን አለ መሰለክ? ለምን እንዲህ አለ ፓፒ ከሀና ጋር ተጣላ ሳይመን። ዛሬ ጥርሱን አሞት ትምህርት ቤት አልሄደም አይደል? ቲቪ ሲያይ ዋለ። በቃ ከረጅም ሰዓት ቲቪ አይተካል አለችው። ምን ችግር አለው 24 ሰዓት ስባይ አላት። ስለዚህ አይቻልም በቀን 2 ሰዓት ነው የምታየው። ምን ችግር አለው ንገሪኝ፣ ችግሩ ምንድን ነው አለ። ጥብቅ አድርጎ ሲከራከራት መጣው። እናንተ ለምን የምትከራከራት? 2 ሰዓት በቀን ነው ካለች 2 ሰዓት በቀን ነው ስሉ ለምን አለኝ። ሲለኝ ቲቪ ማን ነው ቲቪውን የገዛሁት እኔ ነኝ ስሉ አንቺ አይደለሽም አባቴን የገዛው። አባትክና እኔ አንድ ሰው ነን፣ አንድ ነን። ስለዚህ ቲቪው እኛ እስከገዛ ነው ድረስ እኛ ነን የምናዝበት። ቲቪው አንተ ትልቅ ሆነ በራስ ብር ቲቪ ስትገዛ ከፈለግ 24 ሰዓት አያገባኝም። አሁን ግን እዚህ ቤት እስከ ኖርክ ድረስ የዚህም ቤት ህግ ትከተላለህ አልኩት። ዝም አለሽ። ከዚህ በኋላ ምን ነገር ሲከራከር ቤቱ የኛ ነው፣ ህጉ የኛ ነው። ህጉን ከተከተልክ ትኖራለህ፣ ካልተከተልክ በሩ ያው ናንደዋል። ወላሂ ላዙ እንደዛ አልኩት። እማዬ ትሙት ሳይመን ይሙት ቤቱ የኛ ነው፣ ቲቪው የኛ ነው። የቤቱን ህግ እስከተከተልክ ድረስ ነው እዚህ ቤት መኖር የምትችለው። በቀን 2 ሰዓት ብቻ ነው ቲቪ የሚፈቀደው። በቀን 2 ሰዓት ተስማምተክ ቲቪ ካየቅታ ያለክ፣ ካለበለዚያ ከ2 ሰዓት በላይ ቲቪ ያስፈልገኛል ካልክ አንደኛ ትልቅ ሆነክ ስራ ኖሮክ በራስክ ቲቪ በራስክ ብር ቲቪ የመግዛት አቅሙ ሲኖርክ 24 ሰዓት ታያለክ። ያኔ ብሩ ያንተ ነው፣ ቲቪ ያንተ ነው። ማንም ሊቆጣጠርህ አይችልም። ትልቅ ነህ። አሁን ግን ቲቪ የኛ ነው፣ ቤቱ የኛ ነው። ማይ ሃውስ ኢዝ ማይ ሩል አልኩት። የኔ ቤት በእኔ ቤት ስትኖር የኔን ቤት ህግ ትከተላለህ አልኩት። ቢወጣስ የት ይወጣል? ካገኘ ሜጃ ሂድ ውስጥ የሚያሳድገው ካገኘ የት ይወጣል? የት ሜጃ አላቸው? አሳዘነኝ። ዝም አሳዘነኝ። ምን ሁለት ኒክኔም አለው ሳምና ዞሙ። እኔ ግን ኑኑ ብቻ ነው ኒክኔም። ለምን አለች። ከዛ እኔ ሳም ብዬ የቤት ስምክ እሱ ለምን እኔ ሳይመን ብቻ ሆነ ስሜ ኑኑ አሜን አላት ኑኑ አላት ሲል ከዚህ በፊት አንተ ኒክኔም ከፈለግ ሳም ብለን እንጠራሃለን ቤት ውስጥ አልኩት። ስለው አልፈልግም ሳም ዞሚ ነው የምፈልገው አለ። ስለዚህ በቃ ዞሚ ሲሆን ሳም ተከመሰለ ራይት። 2 ኒክኔም የለውም ማለት ነው። በኒክኔም እንኳን ሊጣሉ ማለት ነው። ይቀራል እንዳይገነሰል ላቭ ምንድን ነው የምትይው? ማሪ አልገባኝም። ሜምበርሽን አብሪው። እኔ ሜምበራችን ያላበራችሁ ሰዎች ኮመንት አላነብም።